የተቆረጠ ብልት ነውና እናንተ የቀጠላችሁት ውጤታማ ነው የሚባለው ምን ሲሆን እንደዛ ይያላት ልጅቷን አልቻለችም። ለካ ነፂ ነብሱ ልትወጣ ሰው አይደል እንዴ? ይው ተመልከት። ይሄ ልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። በጣም ነው የሚያዝንላት። ስኳር በሽተኛ ናት። ልቧን ያማታል። እግሯ ደግሞ ልጅ ሆና እንትን ብላ ብረት አላት እዚህ ጋር። ሰላም ፍቅር ጤና ለእናንተ ይሁን ውድ ተመልካቾቻችን። በዚህ ሳምንት የነበሩ አነጋጋሪ ነገሮች፣ ሰሞነኛ ጉዳዮችን ወደ እናንተ የምናደርስበት ሳምንቱን በሰናይ የተሰኘ ፕሮግራማችን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ አብራችን ትቆዩ ዘንድ የአክብሮት ግብዣችን ነው። ከፕሮግራሙ ጋር አንተነህ ስንታየው አብራችሁ ቆይታ አደርጋለሁ። ሰናይ ቆይታ። ወደ ቀዳሚ ጉዳያችን ስንገባ በዚህ ሳምንት ከነበሩ አነጋጋሪ ነገሮች እንደሚታወቀው የአርቲስት ነፃነህ ወርቅነህ አንድ ጉዳይ ነው። እስካሁን ያልሰማናቸው አዳዲስ መረጃዎች እንደዚሁ ትናንትና ዕለት የወጡበት ሁኔታ አለ። በተለይ ቤተሰቦችን ቀርቦ በእሁድን በኢቢኤስ የተናገሩት እስካሁን ያልሰማናቸው አዳዲስ መረጃዎች ወደ እናንተ የማደርስ ይሆናል። ተከታትለን እንመለስ። እንግዲህ ሰላም ሆኖ ከቤቱ ሊወጣ ነበረ የሚል ነገርም ሰምተናል። ጠዋት ላይ 1 ሰዓት ተኩል አካባቢ መጸዳጃ ቤት ይገባና ተመልሶ መጥቶ አልጋው ላይ ቁጭ ይላል። አልጋው ላይ ቁጭ ሲል ተመጣና ማሚ ምን ሆንክ አለችው። አይ ማሚሻ እዚህና እዚህ ጋር ወጋኝ፣ ቅባ ቅዱስ አድርግልኝ ይላታል። ከዛ ቅባ ቅዱስ ታደርግለታለች። እሱ ከተደረገለት በኋላ በቃ አሁን ስልክ ይደወላል፣ የስራ ስልክ መጣው ይላል። ልጅቷን ከዛ ቤት ያለችዋለች ሰናይት ልብስ አውጪልኝ ይላታል። ልብስ አውጪልኝ፣ የቀረጻ ልብሶች አውጪልኝ ይላታል። እሺ ትልና እሷ ልብስ ልታወጣጣ ስትል አሁንም እሱ አልቻለም። ተመልሶ እንደ መተኛት ይላል። መጨረሻ ላይ ሲያቅተው ልጅቷ ነፂ ምን ላድርግልህ ምን ይምጣል ምናምን ትለዋለች። እንግዲህ ወደ ይሄ እንግዲህ የሚሆነው 5 ሰዓት አካባቢ ላይ እያየችው በቃ እሷ እንበዋ መቆጣጠር አቃታት። እሱ በቃ ጣር ነገር ላይ ነው። ከዛ እያለ እሷ እኔ የነፂ እውነት በህይወት የሚያሳዝነኝ ሰው እንደዛ እያላት ልጅቷን አልቻለችም። ለካ ነፂ ነብሱ ልትወጣ አያት የሚል ድምፅ ነው። ከዛ አይኑ ፈጠጠ። በዛ ሰዓት ላይ ህይወቱ በዛ ሰዓት እንዳለፈ ነው። በጣም በሚገርም ሁኔታ ያው ከዚህ በፊትም ሌሎች ቪዲዮዎችም እንደዚሁ ሰርተን ነበረ። ያው የተለያዩ መረጃዎች ነበረ ሲወጡ የነበረና እውነታው ግን ከጓደኛው ከአርቲስት አስናቀ መስማት ችለናል ማለት ነው። ያ በእሁድን በኢቢኤስ ቀርበው እንግዲህ ይህንን እውነታ ለማህበረሰቡ ግልጽ ያደረገበት ሁኔታ አለ። ከዚህ ጋር ተያይዞ ሌሎችም አሁን ከመጠጥ ጋር የሚያገናኙትና የተለያዩ ነገሮችን የሚያገናኙት ነገር አለ። ነገር ግን ይህንን እንዳልሆነም አርቲስት አስናቀ በግልጽ ያስረዳበት ሁኔታ ነው ያለ። ነፂ ከመሞቱ ከሳምንት 10 ቀን በፊት ምን ብሎኛል? አስኔ አንተንም ትቀብረኝ ብሎ ያው ስለምንቀላለድ ምናምን ብዙ አረብስማ ነፃነት ወርቅ ነው። ነፂ እንደሚታወቀው እንደዚህ አይነት በሽታ ነበረበት። ያው ኦልሬዲ የሊቨር ፕሮብሌም ነበረ እንጂ ከመጠጥ ጋር እንደማይገናኝ ነው እዚህ ቪዲዮ ላይ የገለጸው። ሌላ ጎፈንድሚ ተከፍቷል። በአጭር ጊዜ እንግዲህ በሰዓታቱ ውስጥ $38,000 ኦልሬዲ ማሰባሰብ የተቻለበት ሁኔታ ነው ያለው። በርካታ ኢትዮጵያውያን እና ኤርትራውያን በዚህ ላይ ኢንቮልቭ እያደረጉ ነው። አሁንም እየቀጠለ ነው የሚገኘው። እንግዲህ ይህንን ቪዲዮ የምትከታተሉ ሰዎችም የአቅማችሁን ያክል ኮንትሪቢዩት እንድታደርጉ በዚህ አጋጣሚ ጥሪያችንን ለማቅረብ እንወዳለን። ለመሆኑ አንዳንድ ሰዎች ምንድን ነው ኦልሬዲ ልጆቹ አሜሪካ ናቸው፣ ባለቤቱም አሜሪካን ያለችው፣ ነገር ግን ነፃነት ከዚህ ወደዛ ብር እየላከ ነው፣ ኦልሬዲ ወደ ዶላር ተቀይሮ እየላከ ነው እነሱን እያስተዳደረ የሚገኘው እና ግን ባለቤቱ ለምንድን ነው እሷ ራሷ እንዴት መስራት አትችልም ወይ? ለምንድን ነው ወደዛ ብር የሚላክበት? ኦልሬዲ ከዛ ነው ወደዚህ የተለመደ እንጂ የሚሉ የተለያዩ ጥያቄዎች ይነሳሉ። ነገር ግን ይህንን ደግሞ እሷ መስራት እንደማትችል የተገለጸበት ሁኔታ አለ። የነፃነት እህት ኦልሬዲ የነፃነት ባለቤት መስራት እንደማትችል የጤና ችግር እንዳለባት የተናገረችበት ቪዲዮ አለ። እሱን ተከታትለን እንመለስ። በጣም ነው የሚያዝንላት። ስኳር በሽተኛ ናት። ልቧን ያማታል። እግሯ ደግሞ ልጅ ሆና እንትን ብላ ብረት አላት እዚህ ጋር። እሱን ኦፕሬሽን ታደርጋለች። እኛ አሁን ስጋቱ እሱ ነው።
ኦፕሬሽን ታደርጋለች። ሁለቱ ልጆቹ ደግሞ አይናቸው ሁለቱም ኦፕሬሽን ያደርጋሉ የሆነ ቀን ማለት ነው። እሱ ከዚህ ነው የሚደጉማት። እሱ አሁን እዛ ታውቂያለሽ ረጅም ሰዓት ነው የሚሰራው። ያንን ነገር አንደኛ እንትን ይላል፣ በቃ ያሳዝንሻል ህይወታቸው። እንግዲህ በሚያሳዝን ሁኔታ ስኳር፣ የልብ ፕሮብሌም አለ። እንደዚህ ደግሞ እግሯ ላይ ያለ የብረት እንግዲህ በጣም አስቸጋሪ ሁኔታ ላይ ነው ያለችው። አሜሪካ ላይ ደግሞ ለረጅም ሰዓታት የሚሰራበት ሀገር ነው። እዛው ሀገር ላይ ደግሞ ይህንን የጤና እክል እያለባት ለመስራት ስለምትቸገር ነው እንግዲህ መልሱ በሚገባ የተመለሰ ይመስለኛል። ነፃነትን ለማስታወስ በስሙ የሚደረጉ የተለያዩ እንቅስቃሴዎች አሉ፣ እዚሁ አዲስ አበባ ላይ የሚደረጉ ማለት ነው። ምን ምንድናቸው የሚለው እስቲ እንከታተል። አርባውም ከፊት ለፊታችን አለ። በቅርብ ደግሞ የነፂ ልደት የካቲት 10 ልደቱ ነው። ዝግጅት አስበናል፣ እናከብርለታለን። ነፂዬ እንዳለ እንዲሰማን አብሮን እንዳለ እንዲሆን እና ለነፂ ያሰብነው ትልቅ ነገር አለ። ነፂ ህፃናት ላይ መስራት ምናምን ይወዳል። ነፂ በጣም ኮሜዲያን ነው። የሚሰራቸው የኮሜዲ የሚያስተዋውቃቸው የኮሜዲ ፓርቶች ወር የሚጽፋቸው የሚያይበት አንግል የተለየ ነው እና ኢትዮጵያ ውስጥ ራሱን ችሎ የኮሜዲ ትምህርት ቤት የለም። አስናቀ እንዳለው እንግዲህ ራሱን ችሎ የኮሜዲ ትምህርት ቤት ስለሌለ አንደኛው በነፃነት ስም የኮሜዲ ትምህርት ቤት ይከፈታል ነው። ሌላኛው ደግሞ ነፂ ህፃናት ይወዳል። ስለዚህ ህፃናትን ለማስታወስ ነፂን ለማስታወስ ሲባል ከህፃናት ጋር የሚያገናኘው እንደዚሁ ላይብረሪ እንዲሰራ ነው። ስለዚህ ላይብረሪ ይኖራል፣ እንዲሁም ደግሞ የኮሜዲ ትምህርት ቤት ይኖራል ማለት ነው። ነፂ የህዝብ ነበረ፣ ጀስ ብዙ ሰው የሚወደው በፍቅር የሚወደድ አርቲስት ነበረ። ስለዚህ መንግስትም እንደዚሁ ኢንቮልቭ አድርገውበት ይህን ስራ ደግሞ ለሁሉም ስለሆነ የሚያገለግለው ላይብረሪም ትምህርት ቤቱ ማለት ነው። ስለዚህ መንግስትም የራሱ የሆነ ድርሻ እንደሚወጣ እናምናለን። ሌላ በዚህ ሳምንት አነጋጋሪ ከነበሩ ጉዳዮች አንዱ ምንድን ነው? አንድ ሰው እንግዲህ የገዛ ብልቱን በምላጭ ቆርጦ ጥሎ ነበረ። ታዲያ ሐኪሞች ደግሞ አይ እንደዚህ ቆርጠ መጣል የለብህም ይቅርብህ ብሎ እንግዲህ ተክለውለታል። ከተተከለለት በኋላ አንድ ይህንን ስራ ከሰሩ ዶክተሮች አንዱ በሰይፉ ፋንታሁን ሾው ቀርቦ ነበረ። ምን ያህል ውጤታማ ነው፣ ንቅለ ተከላው ምን ይመስል ነበረ፣ ይህ ሰው ካሁን በኋላስ እንደ ማንኛውም ጤነኛ ሰው ሁሉም ነገር ጤነኛ ሰው የሚያደርገው ነገር ማድረግ ይችላል ወይ፣ ሽንቱን በቀላሉ መሽናት ይችላል ወይ የሚሉ ሌሎች ጥያቄዎች አቅርቦ ነበረ ሰይፉ ፋንታሁን። ዶክተሩ እንደሚከተለው መልሷል። ለምሳሌ የአንጀት ጉዳይ ሲሆን ማግሳቱ መፍሳቱ ሊባል ይችላል። የተቆረጠ ብልት ነውና እናንተ የቀጠላችሁት ውጤታማ ነው የሚባለው ምን ሲሆን ነው? ውጤታማ ነው የምንለው የደም ዝውውሩ ተመልሶ ወደ ቀድሞ ሁኔታ ሲመለስ ነው። ያው ከሰውነት ሲለያይ ሞቷል። ለምን ኦክሲጅን የለም፣ ግሉኮስ የለም፣ የደም ዝውውር የለም። ተመልሶ ሲቀጠል ግን ያ የደም ዝውውር አለ ማለት ነው። ያ የደም ዝውውር መኖሩ የምናውቀው እንዴት ነው? አንደኛ ከለሩ ይመለሳል ወደ ቀድሞ፣ ሽሪንክ አድርጎ የነበረው እንደገና ኖርማል ይሆናል፣ ያድጋል። በተጨማሪም ደግሞ መድማት ይጀምራል። ያ ማለት የደም ዝውውሩ አለ ማለት ነው። ለምሳሌ አሁን ከቀዶ ጥገና በኋላ ወዲያው እንዲሸና አይመከርም፣ አይፈቀድም አይደለ? ትክክል። እንዴት ነው እንዲሸና የሚደረገው? ቱቦ እንከታለን፣ ካቲተር የምንለው በእንግሊዝኛ አጠራር። ከተቆረጠውና ከቀሪው አካል ጋር የሽንት ፊኛ ድረስ ቱቦ ይከተታል። ስለዚህ ታካሚው መሽናት አይጠበቅበትም። ራሱ ሽንት ካለ ሽንት ፊኛ ውስጥ ካለ በራሱ ጊዜ በካቲተሩ ይወጣል። ይሄ ዶክተሩ እንዳለው ኖርማሊ የጊዜ ጉዳይ እንጂ በቀላሉ ከተወሰነ ጊዜ በኋላ በቀላሉ ሽንት መሽናት ይችላል። እንዲሁም ደግሞ ሌላ ማንኛውም ጤነኛ ሰው ሊያደርገው የሚችል ነገር ማድረግ ይችላል የሚል ሀሳብ ነው የሰጠ። እንግዲህ ይህ ሰውዬ መጀመሪያ ምን አነሳስቶት ከምን ተነስቶ እንደዚህ እንዳደረገ እንደቆረጠ አይታወቅም። ብዙ መረጃዎችን ለማጣራት ሞክረን ነበረ። ነገር ግን ከምን ተነስቶ የራሱ የገዛ ብልቱን ሊቆርጥ እንደቻለ መረጃዎችን ማግኘት እስካሁን አልተቻለም። እንግዲህ እንደዚህ አይነት መረጃዎች ካሉ የምናደርሳቸው ይሆናል። ኮሜዲያን ያሲኖ እንግዲህ በዚህ ሳምንት አነጋጋሪ የሆነ አንድ ቪዲዮ ለቀዋል። እንደሚታወቀው በጣም ጎበዝ ልጅ ነው፣ አልተወራለትም እንጂ በሚገርማችሁ በርካታ አዋርዶች የሚገቡት ኮሜዲያን ነው። ሰሞኑ አነጋጋሪ የሆነ የማህበረሰቡን ልብ በሚገባ የነካ የማህበረሰቡን ሁኔታ ያለበትን ሁኔታ የሚያሳይ አንድ ቪዲዮ ለቀዋል። እስቲ ይህን ቪዲዮ ልጋብዛችሁና ከዛ እንወያይበት። ሄሎ ማነህ? ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛውን መጥቶብሃል። እየሞከርኩኝ ነው ትላለህ። እየሞከርኩኝ ነው።
ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤቴን አሟታል። ሰው አይደለ እንዴ? ይኸው ተመልከት። ይሄ ልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ እየሞከርኩኝ ነው። ሰዓት ሁሉም ሰው እየሞከረ እንደሆነ ነው እየተናገረ ያለ። ሌላ ቀርቶ ያው ይሄንን እንግዲህ እስከ ምግብ ማጣት ወይ ልጆችን የሚበሉበትን አጥቶ ነው እንግዲህ ያለውን ንብረት ለመሸጥ እንደዚህ እየተንቀሳቀሰ ያለ። ታዲያ የሚበሉትን አጥቶ በዚሁ የቤት ኪራይ ሲባል የትምህርት ቤት ክፍያ ሲባል ሌሎች ወጪዎችም አብዛኛው ማህበረሰብ ያለበትን ሁኔታ ያንጸባረቀ ነው እያሉ በርካታ ሰዎች በቪዲዮዎች እንደዚሁ ሪፕላይ አድርጎ ቪዲዮዎች እየሰሩ ነው ያለ። የተለያዩ ሪያክሽን ቪዲዮዎችም እየተሰሩ ነው ያሉ በዚህኛው ኮንሴፕት። ያሲኑ እንደምናውቀው ኮሜዲያን ነው። ነገር ግን በሚገባ በቃ አሁን አለ የሚባለው ከረንትሊ ያለውን ሁኔታ በሚገባ የገለጸበት ሁኔታ ነው ያለው እና እስቲ እንግዲህ የእናንተ ሀሳብስ ምንድን ነው? እዚህ ላይ ያላችሁ ሀሳብና አስተያየት ኮመንት ሴክሽን ላይ ያሳውቁን። እንግዲህ ክቡራትና ክቡራን ተመልካቾቻችን ለዛሬ ነበር መረጃዎች እነዚህን ይመስሉ ነበረ። ስለ አብሮነታችሁ እናመሰግናለን። ሰላም፣ ፍቅር፣ ጤና ለእናንተ ይሁን።